የቤት ሰራተኛ ያላችሁ ሰዎች ከፍተኛ ጥንቃቄ አድርጉ። አሁን ላይ ችግሩ ከጊዜ ወደ ጊዜ የከፋ ደረጃ ላይ በመድረሱ በርካቶች ሳያስቡት ጉድ እየሆኑ ይገኛሉ። ለመሆኑ ስንቶቻችሁ ናችሁ በቤት ሰራተኞቻችሁ ላይ ሙሉ እምነት ያላችሁና በስብዕናቸው ደስተኛ ሆናችሁ የምትኖሩት? ከዚህ ጋር በተያያዘ ፖሊስ ጥንቃቄ አድርጉ ሲል አሳስቧል። እቺ የምትመለከቷት ግለሰብ እመቤት በቀለ ትባላለች። በአዲስ አበባ በአንድ መኖሪያ ቤት ውስጥ ያደረገችው አሳፋሪ ድርጊት ፈጽሞ ያልተጠበቀና መላ ቤተሰቡን ያስደነገጠ ነበር። ግለሰቧ ለበርካታ ጊዜያት በቤት ሰራተኝነት ስታገለግላቸው ቆይታለች። ከዚህም ባለፈ በጠንካራ ስራዋና በታማኝነቷ ቤት ውስጥ የምትወደድም ነበረች። ማንም ስሟን በክፉ አንስቷት አያውቅም። ከምታሳየው መልካምነት የተነሳም ሁሉም እንደ አንድ የቤተሰብ አባል ነበር የሚያዩዋት። ነገር ግን ሰሞኑን ቤት ውስጥ አንድ ያልተለመደና እንግዳ የሆነ ጉዳይ ሊፈጠር ቻለ። ድንገት ከ800 ሺህ ብር በላይ የሚገመት ንብረት ከተቀመጠበት ቦታ ተሰወረ። በወቅቱ ንብረቱ እንዴት ሊጠፋ እንደቻለና ማን እንደወሰደው አንድም ሰው ፈጽሞ ሊያውቅና ሊጠረጥር አልቻለም። ድንገት ሌላ ቦታ ተቀምጦ ይሆናል በሚል እመቤትን ጨምሮ ሁሉም ለረጅም ጊዜ ሲፈልጉ ቢቆዩም ንብረቱን ሊያገኙት አልቻሉም ነበር። ወዲያው ጉዳዩን ለፖሊስ ያመለክታሉ። የደረሰውን አቤቱታ መነሻ ያደረገው ፖሊስም የምርመራ ስራውን እዚያው ቤት ውስጥ ከሚኖሩ የቤተሰብ አባላት ነበር የጀመረው። በመጨረሻም የተደበቀው እውነታ አንድ በአንድ ተገለጠ። ንብረቱን በሙሉ ወስዳ በዝቅተኛ ገንዘብ የሸጠችው የቤት ሰራተኛዋ እመቤት እንደሆነችም እንዳረጋገጠ ፖሊስ አስታወቀ። እሷም ንብረቱን እንደወሰደች በማመን ለፖሊስ ቃሏን ሰጠች። እመቤትን በቅርበት የሚያውቋት በሙሉ የሰሙትን ነገር ማመን ተሳናቸው። ክስተቱ ከፍተኛ ድንጋጤን የፈጠረ ነበር። ፖሊስ ወዲያው የባንክ አካውንቷን በማሳገድ የምርመራ ስራውን ቀጠለ። 53 ግራም አካባቢ የሚጠጉ የተለያዩ የወርቅ ጌጣጌጦችን የዋጋ ግምታቸው ወደ 840 ሺህ ብር አካባቢ የሚገመት የዋጋ ግምት ሰርቃ የወሰደችና ምርመራ የጀመርን ሲሆን ይህንን ምርመራን በተመለከተ በሚገባ በሰው ማስረጃዎች በማደራጀት ተጠርጣሪዋም ወንጀሉን መፈጸሟና በሰጠችው ቃል መሰረት ምርመራ መዝገባችንን በተገቢው አጠናቀን ለተመደቡ የክፍሉ አቃቢ ሕግ የምርመራ መዝገባችንን በመላክ ፌዴራል የመጀመሪያ ደረጃ ፍርድ ቤት አዲስ ከተማ ምድብ ችሎት ሶስተኛ ወንጀል ችሎት ቀርባ ተከሳሿን ጥፋተኛ በማለት ፍርድ ቤቱ 6 ዓመት ከ9 ወር እንድትቀጣ የተደረገበት ሁኔታ ነው የምርመራ መዝገባችን የሚያስረዳው ማለት ነው። ህብረተሰቡ ዋጋቸው ውድ የሆኑ ንብረቶችን በጥንቃቄ ማስቀመጥ እንዳለበት የገለጸው ፖሊስ የቤት ሰራተኞችን ስትቀጥሩ ትክክለኛውን ሂደት በመከተል አስፈላጊውን ጥንቃቄ ማድረግ አለባችሁ ሲል አሳስቧል። ማንኛውም ህብረተሰብ የቤት ሰራተኞችን በሚቀጥርበት ሰዓት በተለይ ተያዥ ያላቸውን በተፈለጉ ሰዓት መቅረብ የሚችሉ ቤተሰባቸው የሚታወቅ ሰራተኞችን ቢቀጥሩ የተሻለ ይሆናል። ሌላው ህብረተሰቡ ሰራተኛ በመኖሪያ ቤቱ በሚቀጥርበት ሰዓት እንደዚህ አይነት ውድ የሆኑ ንብረቶችን በሚገባ በአግባቡ ጥንቃቄ ያለበት ቦታ ላይ መቀመጥ ያለበት ስለሆነ በዚህ ልክ ቢሆን የተሻለ ይሆናል።